ለቻ ሃይሚ ሰላም እንዴት ነሽ? የሃይሚ ቤት ነው። እኔ የምልሽ ምንድን ነው? ምን ማለት ነው የምታደርጋለህ? እኔ የማላውቀው ሰው እዚህ ቤት ምን ይሰራል? ምን ይሰራል? ሰላም ሰላም ፋሚሊ እንዴት ናችሁ? ልኝ ባላችሁበት ሰላም ፍቅር ከእናንተ ጋር ይሁን እያልኩኝ ዛሬ ደግሞ ቃውጢ ነው። የሚገርም ነው። ጉድ ነው ወገን። በቃ ሃይሚ ከሌላ ወንድ ጋር አገኛት ብሩኬ ሄደው ለመታረቅ ይመስለኛል። ግን ያለውን ነገር አብረን የምናየው ይሆናል። ቤቱን ሰብስክራይብ ማድረጋችሁ እንዳትረሱ፣ ቪዲዮን ላይክ ሼር ማድረጋችሁ እንዳትረሱ። ቪዲዮን አይተን ተመልሰን እንመጣለን ማለት ነው። ወደ ቪዲዮ። ፈጣሪ ይመስገን ነው ያልፍ የለም ሁሉም ያልፋል እና ያው የእኛም ቤተሰቦች ሰላም ሆናችሁ ቆዩልን። ምንም ሌላ ነገር ውስጥ መገባባቱ አስፈላጊ አይደለምና እኔም እስቲ ቅመሜ ጋር ለማንኛውም ወሬ አላብዛባችሁ፣ አበዛሁባችሁ። ሶሪ በጣም እኔም ቅመሜ ጋር ልሂድ። እንግዲህ ያው ይቅርታ ትልቅነት ነው፣ በጣም ትልቅነት ነው። ይቅርታ ማለት ዝም ብሎ መሸነፍ ምናምን በጣም ትልቅነት ነው። ብዙ ሰላም ነው ያመጣል። የሆነ ነገር ስትባሉ እናንተን ተከተላችሁ ካላችሁ ተያይዞ ገደል ነው። መቼም ሊበርድ አይችልምና ያ ነገር ልብ ሆነ እያወቀ በቃ እሷ ስትናገር የምትናገረው ነገር ይሆናል አይደለ? ለእናንተ መስሎ ላይታያችሁ ይችላል። እዚህ አሁን እኔ ጋር ግን የሆነ ነገር ይፈጥርብኛል። ዛት ታይም ላይ የሚናደድን ሰው ምንም ልትሉታችሁ በቃ ኦልሬዲ ካፌ ወጣ ነገር አይመለስም። ይወጣል ይባላል ምናምን እና ይሁን እሱም ይሁን ያው በቃ አልፏል አይደለ? ብቻ ሰውንም የምትናገሩትን ነገር ለማስተካከል ሞክሩ ምናምን ለማለት ነው። ዋናው ነገር ደግሞ ያው ከሃይሚ ጋር ሰላም መሆኑ ነው። ሲቀጥል ደግሞ 250 ሺዋንም በደንብ ከሷ ጋር ሴሌብሬት እንደማደርግ ተስፋ አደርጋለሁ። የኛ ወዳጆች የኛ ቤተሰቦችም እንግዲህ አብራችሁን ሆኑ፣ አትበታተኑ። ፈጣሪ አንድ ያደርገን። ለማንኛውም ቅመሜ ጋር እንሂድና እስቲ ሰርፕራይዝ እናደርጋታለን። ሃይሚም ያው እንደማትጠብቀው ተስፋ አደርጋለሁ። በዚህ ሰዓት ላይ ይቅርታ ይለኛል ምናምን ብላ እንደማታስብ 100% እርግጠኛ ነኝ። ግን ደግሞ ያው እኔ ደግሞ አድርጌው ነው ማሳያት። ይቅርታ ማለትን አድርጌው ነው ማሳያት። እንግዲህ እንዳልኳችሁ ከዛ በኋላ እኔና እሷ ሰላም ለመሆን ሞክረን ከተሳካልኝ በኋላ ተፈጠረ የተባለውንም ነገር በደንብ ክሊር አድርጌ ለማውጣት እሞክራለሁ። ያሉትንም ነገሮች በቻልኩት አቅም ለእናንተ ለማሳወቅ እሞክራለሁ። ይመቻችሁ። ሰብስክራይብ አድርጓት እሺ። በዚህ ቪዲዮ ትገባለች 250 ሺህ እና ቀድሜ ኮንግራ ማለት ፈልጋለሁ። እንኳን ደስ አለሽ። ለማንኛውም ሃይሚ ጋር እንሂድ። የልፋትሽም ውጤት ነው። ብዙ አይተሽበታል፣ ብዙ ነገር አይተሽበታል እና ኮንግራ እንኳን ደስ አለሽ። 250 ሺህ ማለት 250 ሺህ ቤተሰብ ማለት በጣም ብዙ ነው እና ተንከባክበሽ እዚህ ያደረሰሻቸዋል እና ፒስ ይመችሽ። ለማንኛውም ቅመሜ ጋር እንሂድ። ሃይሚ ጋር ሄደን ሰርፕራይዝ እናደርጋታለን። አብራችሁን ሆኑ። ሰብስክራይብ ማድረጋችሁንም ላይክ ማድረጋችሁንም እንዳትረሱ። ይመቻችሁ ቤተሰቦች። ያው ደርሻለሁ እና ሃይሚ ቤት እንደዚህ ያለው አለጋ ይሻላል። እንደዚህ ግን ኤክስፔክት የምታደርገኝ ይመስላል፣ የምትቀበለው ይሆናል አይመስልም? እናደደ እሱማ ለይቅርታ የመጣ ነው። ስለ ጥፋት ማጥፍተን ከሆነ በኖርማል ይቅርታ እንጠይቃለን፣ ሳናጠፋም ከሆነ ይቅርታ እንጠይቃለን። ሰላም ነው። አዎ ምንም ይሁን ሰላሙን ለመቀበል እንግዲህ ፋሚሊ ብሩኬ እየሄደ ይገኛል። ያለውን ነገር የምናየው ይሆናል ማለት ነው። ምን ይፈጠር እስኪ ቪዲዮን ጨርሳችሁ ይዩት። ማለትም ያው ሰብስክራይብ ማድረጋችሁ እንዳትረሱ፣ ቪዲዮን ላይክ ሼር ማድረጋችሁንም እንዳትረሱ። የዛሬው በጣም ይለያል። ሃይሚ የምርም እሷ ላይ ነው አሁን ጥፋቱ እየታየ ያለው ነገር አብረን የምናየው ይሆናል። እስኪ ምን ይፈጠር ወደ ቪዲዮ። ሃይሚ ሰላም እንዴት ነሽ? የሃይሚ ቤት ነው። ምን እሺ፣ ብሩክ ይባላል። ቤት ተዛዝተን አይደለም አለች። ምን ሆነ ሃይሚ? ሰላም በይኝ አባት። ብሩክ ይባላል። ምንድን ነው እኔ የምልሽ ምንድን ነው? ምን ማለት ነው ታደርጋለህ እንዴ? ወንድሜ ማን ነው እሱ?
ማነው እሱ? ምን ዝምታ ያለች ማነው? ምን አትዋወቂም? እኔ የምልህ የት ነው የምትዋወቁት? አመመኝ ብላ ይዘት መጥቼ ምን ችግር አለ? አመመኝ ብላ አግኝቻት ነው የመጣሁት። ይሻላል እንደዚህ እንሰካከስ። አጥፊ አባቴ ካሜራ ነው ምን እኔ ስሚ የመጣሁበት ምክንያት አለኝ። ሀይሚ ግን ስመጣው እንዳገኘው ይመጣዋል። እንደዚህ ይሻላል። ወንድ ማግኘት ነው ወይስ የኔ ጤና ነው የሚያሳስበው? ሁለቱም ይሁን ምንም ይሁን ግን ይመጣዋል ወይ መጀመሪያ ጠይቅ እኮ ይመጣዋል ወይ ማን እንደሆነ መጀመሪያ ጠይቀው እኮ። ስሚኛ ሀይሚ ይመጣዋል እንደዚህ ማለት እኔ ማላውቀው ሰው እዚህ ቤት ምን ይሰራል? ምን ይሰራል? እኔ ማላውቀው ሰው እኔ ሳውቀዋለሁ ልጁ እንዴ? እኔ ምን አቅልሻለሁ? ወቂው አሁን መንገድ ላይ አገኘኝ ይዞ ይመጣ። ተረጋጉና ቁጭ ብላችሁ ለማንተው አበብ። አይ እኔ ምንም ማወራው ነገር የለኝም ወንድሜ። እኔ በዘራት ቁጭል ችግር የለውም። አንተ ቁጭል ኖርማል ነው። እኔ እሄዳለሁ። ሀይሚ ለምታወሪውን ነገር ተጠንቀሽ አታወሪ። ዝም ብለሽ ነው እንዴ እንደመጣልሽ የምታወሪው? ዝም ብለሽ ነው ወይ እንደመጣልሽ የምታወሪው? እንዴ እኔ ያየሁትን እኮ ነው ማምነው አይደል እንዴ? እኮ ማን ነው እኮ አልኩሽ። ምንድን ነው ያየሁትን የጠየኩት እኮ አይደል? አባ ተረጋጊና ለምን አትወሪያት? አይ ችግር የለውም በእናትህ ቶ እኔ ነኝ ስተተኛው። ምን ማለት ነው? እኔ ነኝ ስተተኛው። እኔ አጥፍቼም ከሆነ ይቅርታ ብዬ ሰላም ለመፍጠር ነበር የመጣሁት። እና እኔ ምን ሳደርጋለሁ? አሁን ሀይሚ ተቀባይነት አለው? አሁን ምን ሳደርጋዬ ምናምን አይደለም አለው ወይ ተቀባይነት? ምን ማለት ነው? አረ ይመችሽ፣ አይደለም ምን ማለት ነው? ይመችሽ። ና እንሂድ። አስረዳኝ። ምን ማለት ነው? ና እንሂድ። ነግረኸኝ ነው የምትሄደው? ምንም አልነግርሽም። ተውኩት በቃ። ምንድን ነው ተውኩት። ና እንሂድ። በቃ የመጣሁበት ምክንያት ነገርኩሽ። ይቅርታ አልጠይቅሽ ነበር። ገብቶሻል? እኔና አንቺ ክሊር አድርገን አጥፍቼም ከሆነ ይቅርታ ጠይቄሽ ሰላም ለመሆን ነበር የመጣሁት። ሴትዮዋ አሁን ምን ሳደርጋዬ ምናምን ጓ እንድትይብኝ አልፈልግም። እኔ አልጠይቅም። ለምንድን ነው የማትጠይቀው? መብት ያደል ታስገድጂ ነው። በቃ ታይ ሀይሚ ረፊ በቃ እንደዛ ከሆነ ካሜራ ይዘህ ለምን መጣ? ለአራተኛ ጊዜ ልንገርሽ። ለምን አትሰሚኝም? ብሩክ ሄዳ ስለስራት ነው። ለምንድን ነው እንደፈለክ የምትሆነው? ለምን አንከባበርም? ለምንድን ነው እንደፈለክ የምትሆነው? ለምን ምን አደረኩሽ? እንደፈለክ ማለት ምን ያሰብርሻለሁ? ምን እንዳይፈጠር ነው? አባ ተረጋጋ እንጂ ምን እንዳይፈጠር ነው? ቆይ መታመም አይደለም ያሳሰበ። አንቺ ለምን ስነ ስርዓት አይኖርሽም? እንዳትነኪኝ ሆነሽ። እሺ ወንድሜ ቆይ ልቀቀኝ። ሰማሽኝ አይደል? እዚህ ጋር ብርጭቆ ምናምን ስለሰረጥበርሽ ምናምን የሚለወጥ ነገር የለም። ምንም አታመጪ፣ ምንም አትፈጥሪም። ምን ይሁንሽ? እንደ ሴት ስነ ስርዓት ይዘሽ ቁጭ አይሽ። እንደ ጉልበተኛ ያደርግሽ። ቢገባው መደንገጥ ነበረብህ። አንቺ ለምን ምን ሆነሽ ነው ብለህ መጠየቅ ነበረብህ። መደንገጥ ነበረብህ። ማን ነው ያልከው ቅድሚያ ማለት ነው። እና ያየሁት ምን እንድልልሽ ነው ታዲያ? ምን እንድልልሽ ነው ታዲያ? እንዴት ነው የምታስበው? እኔ አንተን መስላለሁ? ሴትዮ በር ከፍቶ እኔ አንተን መስላለሁ ወይ? ምን ማለት ነው የምታስበው? አንቺ የምትወሪውን ነገር ስነ ስርዓት ያዥ። እሺ ልትመታኝ ነው? ሴት ነሽ ብዬ ልትመታኝ ነው? ኖ አይደለም፣ ሴት ነሽ። አይምሮ ያሰበውን ማድረግ አለብህ። ምክንያቱም አይምሮ ያሰበውን አንተ ያው ነህ። መማታት ነው ያሰብከው? ተማታ። ሃይሚ ለምን ንገረኝ። መማታት አትንኪኝ። ሴት ስለሆንሽ ሳትነኪኝ ሻውሪኝ። በቃ አትፈታተኝ። እኔ ለሰላም ነው የመጣሁት። እሺ ዛሬ እሺ ሂድልኝ። ሌላ ህመማቱ ነው ሂድልኝ ምናምን አትበይ። እኔ አባ በቃ ውጣልኝ። እሺ አንተ እንዳታወራኝ ከቻልክ ዝም በል። ውጣልኝ እያለች እኮ እንዳታወራኝ። በቃ እኔ የምሬን ነው። እንጣላለን። እኔ ከምንቀያየም ካልፈለገች ውጣ። እኔ ፈለገችኝም አልፈለገችኝም ከምንቀያየም ዝም በል። አማታ ሊል ገባ። ረጋ ብለን ማውራት አለብን። እንደወንድ ልጅ ልጅ አይደለች። ስለ ህመም አይገባውም እሱ። መረዳት የሚችል ሰው አይደለም። አንቺ ሴትዮ በእኔ ቦታ ሆነሽ እስኪ አስቢው። እኔ ቤት መጣሽ በር ላይ ሴት ከፍታ ብታስገባሽ
አንተ ውጣ እያለች አይደል? ለምን አንከባበርም? ምንድነው የምንከባበረው? አንቺ እንዳንከኝሽ አያገባሽ። ምንድነው የምንከባበረው? ምን አገባን? ወይ ጉድ ፋሚሊ፣ ይኸው መጣላት ጀምሮልሻል። አባቴ መጣላት ነው የጀመሩት እና በጣም ከባድ ነው። ብሩኬ ተናዷል። ወይ ሁሉ የሚፈጠረው በሀይሚ ምክንያት ነው። በነገራችን ላይ ይህ ነገር በጣም አስነዋሪ ተግባር ነው። ስለዚህ ጥፋተኛው ማን ነው? ሀይሚ ናት በእኔ በኩል እና ሀይሚን የምትወዱ ሰዎች ምከሯት። ኮሜንት ሴክሽን ገብታችሁ እንዲህ ሀይሚ ማይደረግ ነገር አድርጋለች። ምናልባት ከዛ ሩም ላይ ከወንዱ ወይም ከሌላ ሰው ጋር መሆኑ አይደለም ጥፋቷ። ልጁ መጣላት መቻሉ ከባድ ነው። የተነጋገሩት ወይ ደግሞ የሚያውቁት ነገር ኖሯቸው ይሆናል። ስለዚህ ሰብስክራይብ ማድረጋችሁ እንዳትረሱ። ቪዲዮውን ጨርሰን አይተን እንመጣለን ወደ ቪዲዮ። ቆይ አንዴ ለምን አንከባበርም? ተረጋጋ። ቆይ ለምን አንከባበርም? እረፍ። ልቀቂው አንቺ። ዞር አቡ ባንቺ መጣ ነው ውስጥ ገቡ። አንተ ምንድነው? አንተ ከኔ ጋር ለምንድን ነው ፖሊስ ጋር ማንም ጋር እኮ ነው እናወራ። ልቀቀኝና ለምንድን ነው የማታርፉት? ምን አረባ እና ራሱ አሁን መታወለሽ ምናምን ትላለህ እንዴ? ውጣ ካልፈለገች በቃ አንተ እረፍ። በቃ ስነ ስርዓት ይኑር። አንተ ደግሞ ሌላ ህመም አትሆንብኝ። ናኒት ወይኔ ጉዴ ፈላ። ውጣ ማለት መውጣት ካለበት እኔ ራሴ አስወጣው። በቃ ተው አሙሻል። ቁጭ በል አንቺ እንዳትናገሪ። ሴት ልጅ እንደዚህ አይደለም። እሺ ራሴ አስወጣለሁ ምናምን እያልሽ እንዳትናገሪ። ቁጭ በል አንቺ። አሙሽ ጭራሽ ይጨቃጨቃል እንዴ? የመጣሁበትን ምክንያት ይሄንን ቪዲዮ አይተሽ ወቂ። እሺ ናኒት ናውጣ እያልኩ አንዴ አንተ ናኒት እይና ወቂ። ግን እንዳትደውይልኝ ከዛ በኋላ ና ውጣ። አንተ ከቻልክ ዝም እንዳታወራኝ እኮ እንዳታወራኝ ከቻልክ እንዳታወራኝ። ቁጭ በይ ዝም ብለሽ ምንም አይፈጠርም። ቁጭ በይ ከቻልክ እንዳታወራኝ። ራስሽን አረጋግተሽ ደግመህ እንዳታወራኝ ከቻልክ እኮ ውጣሽ። እንዳትደውይልኝ። እሺ አንቺ እንዳትደውይልኝ እኔ ስልክ ላይ ቀረች ና እንግዲህ ፋሚሊ ቪዲዮ ይሄን ይመስላል። በጣም ከባድ ነው። በቃ እነዚህ ልጆች ለይቶላችኋል ማለት ይቻላል እና ሰብስክራይብ ማድረጋችሁ እንዳትረሱ፣ ቪዲዮን ላይክ፣ ሼር ማድረጋችሁ እንዳትረሱ፣ ሀሳብ አስተያየቶቻችሁን ኮሜንት ሴክሽን ማስቀመጣችሁን እንዳትረሱ ማለት ነው። የዛሬ ቪዲዮ ይሄን ይመስላል። አብራችሁ ስለነበራችሁ ጊዜ አመሰግናለሁ። ሰብስክራይብ ስለምታደርጉልኝ አመሰግናለሁ። ቀጣይ ምን ይፈጠር አብረን የምናየው ይሆናል። ቪዲዮን ይዤላችሁ እመጣለሁ። እስከዛው ድረስ ሰላም ሁኑልኝ። ቻው